Hello everyone, this is Nigat Academy. እንዴት ናችሁ ቤተሰብ? የኒጋት አካዳሚ ነው። የተለያዩ መሰረታዊ ትምህርቶች ይቀርቡበታል። ስፔሻሊ ቋንቋን መሰረት ያደረጉ ትምህርቶች ማለት ነው። በባለፈው WH ኩዌሽኖችን ተጠቅመን ኮንስትራክት ለምናደርጋቸው ጥያቄዎች ምላሾች ምን ይመስላሉ የሚሉትን ተመልክተናል ማለት ነው። መለስ ብላችሁ የባለፈውን ቪዲዮ ተመልከቱ። ለማስታወስ ያክል ከዚህ ጋር ባለፈው ያየናቸው ናቸው። who ካል ማን ብለን እንደመጠየቅ ነው። ስለዚህ ማን ብለን ከጠየቅን ምን ጠቅሰው ሰው ያስፈልገናል ማለት ነው። for example, who is your father? or who is he? እሱ ማን ነው ካል he is ኤከሌ ማለት መቻል አለብን ማለት ነው። ስለዚህ what ካል ደግሞ አክሽን ይኖራል ማለት ነው። what are you doing? I'm meeting ነው። ባለፈው ስላየናቸው እነዚህን በፍጥነት ነው ማሳልፋቸው። where ካል ደግሞ ቦታ ነው የምንጠቅሰው። እነዚህን በስፋት አይተናል። for example, where are you come from? I came from Ethiopia. I came from Kenya or so on. Where indicates place. Where indicates place. For example, this is the best example. Where is Lalibela? Oh, Lalibela is found in Ethiopia. Lalibela it no. Where is Lalibela? Where is Lalibela it no. Lalibela is from Ethiopia. Oh, it's a historical hewn church found in Ethiopia. Today we will see when there WH questions that is when ካልን ብዙ ጊዜ የምታመለክተው time ነው። when indicates time or it locates time. when ካልን የምታመለክተው መቼ የሚለውን ነው ማለት ነው። ስለዚህ ጊዜ አመልካች ናት ማለት ነው when ብለን የምንጠራት ማለት ነው። when is your birthday? For example, someone asks us when is your birthday? ልደት ቀንህ መቼ ነው? when is your birthday? ልደት ቀንህ መቼ ነው? so the possible answer should be, or the possible answer must be time. So it my birthday is in June, or my birthday is on August, or like this. ስለዚህ ጊዜ ነው when ተብለን ከተጠየቅን ምን መልሰው ጊዜ መሆን መቻል አለባት ማለት so look, my birthday is in June. yeah, my birthday is June. oh የኔ ልደት ሰኔ ነው። ልደቴ ሰኔ ነው ማለት ነው። ስለዚህ my birthday ካል የኔ ልደት ሰኔ ነው ማለት ነው። or someone says that my birthday is on January or February or November, December, so on. so when ተብለን ከተጠየቅን ምን መልሰው ወር ብቻ ላይሆን ይችላል፣ ብቻ ጊዜ ማለት ነው። or my birthday is 21 ሴፕቴምበር መስከረም 21 ነው ማለት እንችላለን ማለት ነው። ስለዚህ when ከተባል የምንመልሰው መቼ የሚለውን ነው ማለት ነው። or when do you wake up? when do you wake up? መቼ ነው የምትነሳ እንደማለት ነው። እዚህ ጋር ማለት አሁን ተኝታ ጠዋት መቼ ነው የምትነሳ እንደማለት ነው። when do you wake up ካል የምትነቃው መቼ ነው ማለት ነው። ብዙ ጊዜ ሰው 11 ሰዓት ሊነሳ ይችላል፣ 10 ሰዓት ሊነሳ ይችላል። so someone asks when do you wake up? መቼ የምትነሳው? oh I wake up at the morning። ስለዚህ when ካለ ጊዜ ስለሆነ የጠየቀው I wake up at 6 a.m. ብዙ ጊዜ ጠዋት 12 ሰዓት እነሳለሁ ብሎ መመለስ ይችላል ማለት ነው። I wake up ካል እነሳለሁ በጠዋቱ ማለት ነው። ስለዚህ ጠዋት 12 ሰዓት እነሳለሁ ብሎ መመለስ ይችላል። ስለዚህ when ካል ጊዜ ነው የምንመልሰው ማለት ነው። when ጊዜን ታመለክታለች ማለት ነው። when did you arrive? oh when did you arrive? መቼ መጣ ነው ብሎ አንድ ሰው ሊጠይቀን ይችላል። so መቼ ተብለን ከጠየቅን in time መጠቀስ አለበት። when did you arrive? መቼ መጣህ ብሎ ጠየቀን። arrive መገኘት መምጣት ነው። I arrived yesterday. look, this is yesterday. so the verb should be a simple past or verb to. so the verb to form or the past form of arrive is arrived. so እዚህ ጋር yesterday የሚለው ትናንትና ስለሆነ የግድ ግሱ ያለፈ መሆን መቻል አለበት። ስለዚህ መቼ መጣ? ትናንትና ነው የመጣው። አሁን መቼ መጣህ የሚለው አሁን ነው እየጠየቀ ያለው አይደል? መቼ መጣህ ብሎ አሁን arrive አለ ማለት ነው። so the possible answer should be I arrived yesterday. ትናንትና መጣሁ፣ ያለፈው ወር መጣሁ፣ ያለፈው ሳምንት መጣሁ ብሎ መመለስ ይችላል ማለት ነው። ስለዚህ when ካል time ነው ማለት ነው። I arrived yesterday፣ ትናንትና ነው የመጣሁት። okay, the other most common WH question is whose. say whose. it indicates possession or ባለቤትነት። ብዙ ጊዜ ባለቤትነት ነው የምታመለክት።
whose book is this? ይህ መጽሐፍ የማን ነው? whose video is this? ይሄ ቪዲዮ የማን ነው ብለን አሁን ሰማን ብንጠይቅ፣ ስለዚህ ባለቤትነት ነው የምንጠራው። whose ካል የማን ማለት ነው። የማን እስክሪብቶ ነው? የማን ኮምፒውተር ነው? የማን ቤት ነው ብለን መጠየቅ ከፈለግን whose ነው የምንጠቀም፣ ባለፈው ቪዲዮ ስላየን ማለት ነው። ስለዚህ የማን ካልን የግድ የምንመልሰው ባለቤት መሆን መቻል አለበት። ኦነርሺፕ ወይ ደግሞ ባለቤት መሆን ግድ ይላል ማለት ነው የምንመልሰው። whose car is this? look whose car is this? የማን መኪና ነው? ስለዚህ መልሱ ምን መሆን መቻል አለበት ማለት ነው? ይሄ የማን መኪና ነው? Oh, it belongs to Daniel or it belongs to Muhammad ማለት እንችላለን። ወይም ደግሞ የማን መኪና ነው? it's mine። የኔ ደግሞ ከሆነ it's mine። በነገራችን ላይ mine ማለት የኔ ማለት ነው። ባለቤትነት አመልካች ነው። የኔ ነው። የመኪና ማን ነው? it's mine የኔ ነው ብለን መመለስ እንችላለን ማለት ነው። የሌላ ሰውም ከሆነ for example it's David's car ማለት እንችላለን። ዳዊት ነው። እዚህ ጋር አፖስትሮፍ ኤስ ካረግን እንደማለት ነው። it's David's car የዳዊት መኪና ነው። የዳዊት ነው መኪናው ማለት እንችላለን ማለት ነው። ስለዚህ whose ተብለን ከተጠየቅን ምን መልሰው ባለቤቱን መሆን መቻል አለበት ማለት ነው። ይሄን በደንብ ያዙ። ማይን ካልሁ የኔ ማለት ነው። ተመልከቱ እዚህ ጋር ማይን የኔ ሚል ትርጉም አለው። በደንብ ያዟቸው እነዚህ። yours whose ተብለን ከተጠየቅን እዚህ ጋር ማስቀምጥላችሁ ፕሮናውኖች አሉ ወይም ደግሞ በስም ፈንታ የሚተኩ። ስለዚህ መልሶቹ እዚህ ውስጥ ነው የሚሆኑት ማለት ነው። ስለዚህ ማይን ካል የኔ፣ yours ካል ያንተ ማለት ነው። it's yours ለምሳሌ whose car is this? it's yours ያንተ ነው። ስለዚህ yours ያንተ ወይም ደግሞ ያንቺም ሊሆን ይችላል። ብዙ ጊዜ you ካል አንተ፣ አንቺ፣ እናንተም ሊሆን ስለሚችል ማለት ነው። ያንቺ እንግዲህ ለወንድ ሲሆን ያንተ እንለዋለን፣ የሴት ሲሆን ደግሞ ያንቺ እንለዋለን ማለት ነው። ሶ yours ካል ያንተ ያንቺ ማለት ነው። his or her የሱ የሷ፣ her ካል የሷ ነው። his የሱ። ሶ whose car is this? oh it's his car የሱ መኪና፣ የሷ ማለት እንችላለን ማለት ነው። ours የኛ ማለት ነው ማለት ነው። ስለዚህ እነዚህን whose ከተጠየቅን እነዚህን ፕሮናውንስ መጠቀም ይኖርብናል ማለት ነው። other WH question is why ምክንያት ነው። ይሄ ደግሞ የሚያመለክት ለምን። ስለዚህ መላሹ ምክንያቱም ብሎ መመለስ አለበት። ስለዚህ why ተብለን ከተጠየቅን አንድ ጥያቄ ምን መልሳቸው because ብለን ነው ማለት ነው። look it answer to why questions usually start with the word ምክንያቱም or which means because ማለት ምክንያቱም why ተብለን ከተጠየቅን why are you eating? because I would like to live long year ብዙ አመት መኖር ስለምፈልግ። so why ተብለን why you go to school? because I would like to learn መማር ስለምፈልግ ነው ትምህርት ቤት። ስለዚህ why ተብላችሁ ከተጠየቃችሁ because ብላችሁ ማስቀመጥ አለባችሁ ማለት ነው። so as answer why questions usually start with ብዙ ጊዜ ምክንያቱም ብለው ነው የሚጀምሩ መልሳቸው ማለት ነው። or because ማለት በእንግሊዘኛ ምክንያቱም ማለት ነው። so why are you late? someone asks you why are you late? ለምን ዘገየህ? እንግዲህ ዘግይቶ መጥቶ ከሆነ ማለት ለምን ዘገየህ? ስለዚህ መልሱ ምን ማለት ሲመልሱ because there is traffic በጣም መንገዱ ተጨናንቆ ነበር ማለት ይችላል። because there is traffic ለዛ ነው። እዚህ ጋር በዚሁ አጋጣሚ ቴንሶችን ሁሉ እያያችሁ አሁን ለምን እንደዘገየ እንግዲህ ዘግይቶ መጥቷል። ስለዚህ ዘገየበት ምክንያት አልፏል። ሰው ለዛ ነው there is traffic ያለው ማለት ነው። was ነው የተጠቀመው እዚህ ጋር is ያላለው ለዛ ነው። አልፏል ድርጊቱ ቴንስ ላይ በደንብ እናያለን እነዚህን ማለት ነው። ስለዚህ ምክንያቱም ትራፊክ ነበረ ማለት ይችላል ማለት ነው። ሌላኛው WH question how ነው እንዴት ማለት ነው። ይሄ ደግሞ ብዙ ጊዜ ማነርን ፕሮሰስን ለመግለጽ ነው የምንጠቀምበት። how are you እንዴት ነህ? I am fine ደህና ነኝ ብሎ መመለስ ይችላል ማለት ነው። how did you do it እንዴት አደረግኸው? oh I did it easily በቀላሉ ነው የሰራሁት ማለት ይችላል አንድ ሰው ማለት ነው። how much ካልን ደግሞ የሚያመለክተው ዋጋን ነው፣ ኮስት ነው፣ ምን ያህል እንደማለት ነው። ዋጋ ሊሆን ይችላል። ኳንቲቲን ነው የሚያመለክተው ማለት ነው፣ ብዛትን ማለት ነው፣ ፕራይስን። how much milk do you want ምን ያክል ወተት ትፈልጋለህ? 1 liter or 2 liter ማለት ይችላል ማለት ነው።